ታዲያስ እንዴት ቆይታችኋል ተመልካቾች? አሁን ያለሁበት ቦታ የዛሬ ወር ገደማ ማለትም ደግሞ ከአዲስ አበባ 172 ኪሎ ሜትር በርቀት በወራቤ ዩኒቨርሲቲ ተገኝቼ ያስቃኛችሁ ፕሮግራም ነበረ። ታዲያ ዛሬም ደግሞ በድጋሚ በዚህ ቦታ ተገኝቻለሁ። ዛሬ የተገኘሁበት ደግሞ ከጀርባዬ እንደምትመለከቱት ለስድስተኛ ዙር ዩኒቨርሲቲው ምርቃት ስለሚያደርግ ነው። ከዛ አስቀድሜ ግን የቀደመው ቆይታዬ ደግሞ እንዴት ያለ ይመስላል የሚለው ልጋብዛችሁና እንመለስ። ተማሪ መቼም በአብዛኛው እንደዚህ ፏ የሚለው አንድም ጂሲሲ ሆን ነው፣ አንድም ደግሞ ፈተና የጨረሰ ሰሞን ነው፣ አንድም ደግሞ ሃፍ ላይፍ ወይ ሊያከብር ነው። እናንተ ምን ላይ ናችሁ? ዲፌንስ። እንዴት ነበረ ዲፌንስ? አሪፍ ነበር። ለተማሪ በቃ ማስፈሪው ከባዱ ነገር ትልቁ ነው። አስጨናቂው ነበር ግን ደስ ይላል። አሪፍ ነው። በድል ተወጣችሁ? በድል ተወጥተናል። ተመልካቾች አሁን ደግሞ ከተመራቂ ቤተሰቦችና ወላጆች ጋር እገኛለሁ። እንኳን ደስ አለሽ እንታወቅ። ስሜ ኤልሲ ኤፍሬም እባላለሁ። ወራቤ ዩኒቨርሲቲ ሄልዝ ኮሌጅ ሚድዋይፈሪ ተማሪ ነኝ እና ዛሬ ተመራቂ ነኝ። በጣም ደስ ብሎኛል። በቃ በጣም ደስ ብሎኛል። ግቢ ውስጥ ሁሉ ጊዜም ቢሆን ለጤና ዘርፍ ተማሪዎች ደግሞ ነገርየው ከበድ ይባላል። በጣም ብዙ ጊዜ የማጥናት ጊዜ ነው ደግሞ የሚሆነው። እንዴት አለፈ ቆይታ? አው ልክ ነሽ። ያው ይከብዳል ግን ያው ማይታለፍ ነገር የለም። ማንበብ ነው። ትምህርት ደግሞ ያው ካነበበን ይሰራል። አንብበንም በቃ ይሄው ጨርሰናል። እግዚአብሔር ይመስገን። አሁን በጣም ደስ ብሎናል። ምን እየተሰማሽ ነው ያለው? አሁን ከግቢ ውስጥ የምርቃት ጊዜ አንድም ፍራቻ አንድም ደግሞ በጣም ደስ የማለት ስሜት ነው በአብዛኛው የሚኖረው። አሁን እንዴት ያለ ስሜት እያስተናገድሽ ነው? አሁን እኔ ያው ሁለት አይነት ስሜት እየተሰማኝ ነው። አንደኛው በጣም በቃ ስለተመረኩ ቤተሰቦቼም ይሄን ደስታ ስላዩ በጣም በቃ ደስ የሚል ስሜት እየተሰማኝ ነው። በሌላኛው በኩል ደግሞ ብዙ የተላመድነው ጓደኞቻችን አሉ። ከቤተሰብ በላይ በቃ የተቀራረብነው ቤተሰቦች ጓደኞች ስላለኝ ከነሱ ጋር መለየት ደግሞ ያው ትንሽ ቅር ይለኛል። ግን እግዚአብሔር ካለ ከነሱ ጋር እንገናኛለን ብዬ አስባለሁ። ይሄ ነው የሚሰማኝ። መጀመሪያ ሲወልዱ አሁን ከዛ ትንሽ ደግሞ ከፍ ብላ ትምህርት ስትጀምር በጣም በርካታ ወላጆች ይሄንን ቀን ማየት ነው የሚጓጉት። እውነት ሆኖ መመልከት ደግሞ ያለው ስሜት ምን ይመስላል? በጣም በቃ ከመጠን በላይ ነው። እኔ አሁን ከምናገረው በላይ ነው ደስታው። በጣም ነው ደስ የሚለው። በጣም ደስታ ተሰምቶኛል። እንዴት ያለ ቆይታ ነበረሽ በግቢ ውስጥ ሚሊዮን ስኪን ገኛ ጠራርከሽ? ያው ቆይታው መጀመሪያ ስንመጣ ያስፈራል ነበር። ያው እንደሚታወቀው እኔ ከሩቅ ሀገር ነው የመጣሁት ከወለጋ ዌስት ወለጋ ማለት ነው። ስመጣ ወራቤ ሲባሉላ አላቅም ነበር ሀገሩ ራሱ ማለት ነው። ግን አባቴ ያቅ ነበር። ግን በቃ ስመጣ እንደምታሰብ አይደለም። ሁሉም ነገር አሪፍ ነው፣ ይለመዳል። ሀገሩ ሰላም ነው፣ ደስ ይላል። ምንም በቃ ረብሻ ምንም የለም፣ ሰላም ነው። በቃ ደስ ይላል። ለልጆች ማለት ማስተላለፍ የሚፈልጉት መልእክት ያንን ዛሬን ቀን በማየቱ? በጣም በቃ በርቱ። አሁንም ይቀጥላል ትምህርት ስለሚቀጥል። አዎ እና በአዲስ አሁን ሌላ አዲስ ኑሮ ስለሚጀምሩ በጣም መበርታት አለባቸው ነው በቃ። እንኳን ደስ አላችሁ። በጣም አድርጌ አመሰግናለሁ። እሺ መልካም። በዚህ አጋጣሚ ያው አንድ ነገር ማስተላለፍ የምፈልገው አባቴንና እናቴን በጣም ነው የሚወዳቸው፣ በጣም ነው ማከብራቸው። ይሄን ደስታ ደግሞ በቃ ስላያችሁ በጣም እኔም ደስ ብሎኛል። በጣም ወዳቸዋለሁ እላቸዋለሁ። አመሰግናለሁ። መልካም ጊዜ። ፍሬ ለማየት ጉጉቱ ተመሬ በወግ ማረግ መብቃቱ። ተመልካቾች እንደምታስታውሱት ባለፈው የወራቤ ዩኒቨርሲቲ ቆይቴ አንደኛው ካገኘኋቸው ተማሪዎች መካከል አንዷ ደግሞ አሁን በማዕረግ ተመርቃ አጠገቤ ትገኛለች። ሊዱ እንኳን ደስ አለሽ። አመሰግናለሁ በጣም። እኔ እንኳን አውርሻለሁ ለተመልካቾች ራስ ይመስላል። እሺ ሊዲያ አለማየሁ እባላለሁ። ጆርናሊዝም ኤንድ ኮሙኒኬሽን 4ኛ ዓመት ተመራቂ ነኝ። እንግዲህ የማዕረግ ተመራቂ እንኳን ደስ አለሽ። ምን እየተሰማሽ ነው? ወይኔ ደስታ፣ በጣም ደስ የሚል ስሜት ነው የተሰማኛል። የባለፈው ሳገኝሽ የዲፌንስ ላይ ነበርሽ። የዲፌንስ አቅርበሽ ከዚህ በኋላ ኤግዚት ኤግዛም አለና ሌሎችም ነገሮች አልስትይ ነበር። ያ ሁሉ አልፎ ደግሞ በጥሩ መንገድ ተጠራቆ ዛሬ ደግሞ በማዕረግ ተመርቀሽ ተገናኝተናል። እሱ አሁን ያለው ስሜት ደግሞ ማለፉ ምን ይመስላል?
ያው እንግዲህ የዲፌንስ ቀን ነበር የተገናኘ ነው። ጭንቀቱ ምን አልፎ ሌላኛውን ጭንቀት ኤግዚትን እያሰብን ነበር። ኤግዚትም ደግሞ በጣም ደስ በሚል ሁኔታ ተጠናቆ ሃይስት በሚባል ውጤት ታልፎ ለዚህ በቅተናልና በጣም ደስ ብሎኛል። እንኳን ደስ አለሽ ማሚ። ስንታወቅ እስቲ ምን እየተሰማውት ነው? እሺ ተማሪ ሊዲያ አለማየሁ እናት ሂሩት ተስፋዬ ይባላለሁኝ። በጣም ደስታ ከምለው በላይ ነው። ደስታዬን መቆጣጠር ራሱ አልቻልኩም። ያው እንደምታዩ ህዝብ መሃል ጮኬ ነው ደስታዬን የገለጽኩት። በጣም ደስ ብሎኛል። ልጄ ከብዙ ልፋት ከብዙ መንገላታት በኋላ እዚህ ስለደረሰች በጣም ደስ ብሎኛል። በጣም ደስ ብሎኛል። ደስታ ነው የተሰማኝ። ኦኬ አለማየሁ ታደሰ እባላለሁ። ያው የሊዲያ አለማየሁ አባት ነኝ። ያው ለዚህ ቀን ስላደረሰን በጣም ነው ደስ ያለኝ። ያው ከረጅም ድካም በኋላ እንዲህ በጥሩ ውጤት ማጠናቀቅ ትልቅ ነገር ነውና እጅግ በጣም ደስ ብሎኛል። ሊዲያ እንዴት ያለሽ ተማሪ ነበርሽ በቀደመ ጊዜ? ሊዲያ በጣም ጎበዝ ናት። በጣም ተግባቢ ናት። ሰው ትወዳለች። በጣም ጥሩ ባህሪ ያላት ልጅ ናት። ልጄ በቃ የልፋቷን ያህል ስላገኘች በጣም ደስ ብሎኛል። በጣም ብዙ ወላጅ ልክ ወልጁን ወልዶ ደግሞ ማስተምሮ ሁልጊዜም የሚመኘው በሐሳቡ የሚያልመው ቀን ይሄ ነበር። ደግሞ በከፍተኛ ማዕረግ ሲሆን ለየት ያለ ስሜት ያለው ይመስለኛል። በጣም ለየት ያለው ስሜት ነው የሚሰማ። ትልቅ ደስታ ነው። ቃላት ያጥራል ለመናገር ራሱ። ከረጅም ጊዜ መንገላታት በኋላ ያ በሰላም ተጠናቆ በውጤት ለዚህ ደረጃ መድረስ ትልቅ ደስታ ነው። በጣም ደስ ብሎኛል። ከተመልካቾቹ መሀል ሲያሉ ቀደም ሲል በጣም ሲጮሁ ያያል ነበር። እኔ በጣም ደስ ብሎኛል። ልጄ የልፋቷን ነው ያገኘችው። ጥራለች። የጣረችበትን ውጤቷን እግዚአብሔር ደግሞ ስላሳካላት በጣም ደስ ብሎኛል። በጣም በእውነት ደስ ብሎኛል። እንኳን አብሮ ደስ አለን። መልካም ጊዜ ይሁንላችሁ። ትልቅ ነገር ነውና እንኳን ደስ አላችሁ በጋራ። እናመሰግናለን በጣም። እሺ ለዚህ ቀን በቃሁ ፈተናዬን ጨርሼ አለፍኩ። ተመልከታችሁት በዩኒቨርሲቲ በነበረኝ ቆይታ ከዲፌንስ መልስ ተማሪዎችን አግኝቼ ነበረ። በዛሬው ደግሞ በምርቃት ስነ ስርዓታቸው ላይ ዳግም ተገናኝተናል። እንዴት ናችሁ? እንኳን ደስ አላችሁ። ያኔ መሀል ገብቼ ነበር። አሁንም ልበጥብቅ መሰለኝ። ለምደሻላችሁ። ለተመልካቾች ቀደም ሲል ያለውን ቪዲዮ ደግሞ ያስታወስኳቸው ነበር። እሱን ተመልክተን የተመለስነው። ዛሬ በድጋሚ ተገናኝተናል። እንዴት ያለ ስሜት ላይ ናችሁ ዛሬስ? በጣም ደስ ይል ነበር። እግዚአብሔር አምላክ ይመስገን አደረግነው፣ አሳካነው። በጣም ጥሩ ስሜት ላይ ነን። እጅግ በጣም ደስተኛ ነን። 4 አመት ሙሉ የለፋንበት ነው። ፕላስ ከ4 አመት በፊት በላይም ደግሞ 16 እና 17 አመት በትምህርት ላይ ቆይተናልና ኤግዚትም ተሻግረን ዛሬ ለግራጁዌሽን ስንበቃ ቤተሰቦቻችንም ኮርተውብናል። እኛም በጣም እጅግ በጣም ደስተኞች ነን። ባለፈው ሳገኛችሁ ዲፌንስ አቅርባችሁ ግማሽ ደስታ ግማሽ ደግሞ ኤግዚት ላይ ነን የሚል ጭንቀት ነበረ። አሁንስ ያው አሁን ጨርሰናል፣ ተገላግለናል። በጣም ደስ የሚል ስሜት ነው ያለው። እውነት ለመናገር ቤተሰቦቻችን እንዲሆነን ስላዩንም ደግሞ ትልቅ ደስታ ነው። እነሱንም እዚህ ማየት እኛም እዚህ ደርሰን እነሱ እንዲያዩ ማድረግ ትልቅ ነገር ነውና አሁን ሀሳባችን ተሳክቶ አሟልተናል ማለት ነው። ኤግዚት እንዴት ነበር? ኤግዚት ፈተናው አሪፍ ነው። ከዛ በፊት በጣም አስጨናቂ በጣም በቃ እኔ እንጃ እንቅልፍ ሁላም ቢያለን በጣም እየተጨነቅንበት ነበረ። በጣም አሪፍ ነበረ። አንድ ክላስ ነን። ከአንድ ክላስም አልፎ ዶርማችን ቅርብ ለቅርብ ነውና በቃ ጓደኛዬ ናት። ደስ ብሎኛል። እሷ እንኳን ደስ አለሽ ማለት እፈልጋለሁ። ያው ሊዱ በጣም ምርጥ ልጅ ናት። በጣም ጎበዝ ተማሪ ናት። ይገባታል ነው ምሎ። የምር እኔ ምንም አልገረመኝም ስለማቆም። ያው በጣም ደስ ብሎናል። ከጆርናሊዝም ደግሞ በመሆኗ በጣም ነው የምንኮራው። እኔም ኮርቻለሁ። ጋዜጠኛ ሆና ደግሞ በማዕረግ ስለተሸለመች በአጠቃላይ ሁላችሁም ባጭሩ እንዳልይዛችሁ አሁን እየተሰማችሁ ያላችሁት ከዛ ደግሞ ለዚህ ቀን የቀደመ ጉጉታችሁን ጥበቃችሁን እሱን አስታውሱና ደግሞ ዛሬ ላይ ምን እየተሰማችሁ ነው የሚለውን ባጭሩ ንገሩ። ደስተኛ ነኝ አንደኛው ነገር። ሲቀጥል ደግሞ ያው ከዩኒቨርሲቲው ህይወት ተገላግለን ወደ ስራ ህይወት እንቀላቀላለን እንደናንተ ወደ ሚዲያና በቀሪው ዘመን እንግዲህ እግዚአብሔር መልካም የሥራ ዘመን እንዲያደርግልንና ህዝባችንን ደግሞ በታማኝነት እንድናገለግል እግዚአብሔር እንዲረዳን ጸሎታችን ነውና በትጋት ለመስራት ዝግጁ ነን። ሊዱስ በሽልማቴ ተንበሸበሸ። ያው ደስታ ነው ዛሬ ላይ እየተሰማን ያለው። ከዛም ግን ኃላፊነት አለ። ከደስታ በዘለለ የሚቀጥለን ስራ አለ። ማዕረጉ ይቀጥላል ማለት ነው በስራ የሚወጣ። ኮንግራቹሌሽንስ። እሺ ያው ይከብዳል። 4 አመት ይሄንን ቀን መጠበቅ ለኛ በጣም ከባድ ነው።
እና ደርሶ ስናየው ደግሞ ደስታው እንዲህ በቃላት የሚገለጽ አይደለም። ወደፊትም እንግዲህ ወደ ስራው ዓለም ተቀላቅለን እንዲሁ ታዩናላችሁ። እኛም ለመስኮቱ ቅርብ ነንና ለቲቪው ከዚህ በኋላ የምንገናኘው በቲቪ መስኮት ነው ማለት ነው። እንጠብቃለን እኛም በጉጉት። ያው በጣም ብዙ አይነት ቻሌንጆችን አልፈን ነው እዚህ ጋር የደረስነው። ዛሬ ላይ እቺ ቀን ላይ እስክንቆም እንደ ወርቅ በእሳት ተፈትነን ነውና ከዚህ ስንወጣ ደግሞ እንዴት አድርገን ማህበረሰባችንን ማገልገል እንዳለብን በጥንቃቄ በደንብ ተምረን ነው ያለፍነው እዚህ ጋር የደረስነው። ከዚህ በኋላ በጥሩ ሁኔታ እንገናኛለን በቲቪ መስኮት ብዬ እጠብቃለሁ። አመሰግናለሁ። እንኳን ደስ አላችሁ። መልካም ጊዜ ይሁንላችሁ። ሰው ተብዬ መብቃቴ የአመታት ልፋት ነው ጥረቴ የእናት የአባት የልፋት ዋጋ። ተመልካቾች አሁን ደግሞ በወራቤ ዩኒቨርሲቲ በከፍተኛ ማዕረግ ከተመረቀች አንዲት ሴት ተማሪ ጋር እገኛለሁ። እንተዋወቅ። እንኳን ደስ አለሽ። አመሰግናለሁኝ። ሊሊ ሳሙኤል እባላለሁ ከነርሲንግ ትምህርት ክፍል። የነርሲንግ ተማሪ ነሽ። የግቢ ውስጥ የጤና ተማሪ ሲኮን በጣም ብዙ ጊዜ በጥናት ነው ደግሞ በከፍተኛ ማዕረግ መመረቅ የራሱ ልዩ ነገር አለው። እንዴት ነበር ሂደቱ? የዛሬው ቀን በጣም ደስ ይላል። ማለት ያሳለፍነው ጊዜ ያው በጣም ብዙ ከባድ ጊዜያቶች ነበሩ። በጣም ማንበብ ነበረብን። በጣም ብዙ ጊዜያችንን መስዋዕት ማድረግ ነበረብን እና ያው ከባድ ጊዜ ቢሆንም እንግዲህ አልፈናል፣ ተወጥተናል። ደስ ብሎናል። በከፍተኛ ማዕረግ ነው የተመረቅሽው። ለግቢ ደግሞ ሴት ተማሪም ስትሆኚ በጣም በርካታ ፈተናዎች እንዳሉ እናውቃለን እና ያንን ሁሉ ተቋቁመሽ ደግሞ ከአንድም 3-4 በርካታ ሽልማቶችን መጠራረግስ ያለው ስሜት እንዴት ነው? ደስ ይላል። ማለት የለፋሽበት ነገር ፍሬ ሲኖረው በጣም ደስ ይላልና ደስ ብሎኛል ነው ማለት ነው። ለወላጆች ደግሞ ይህንን ቀን ማየት በጣም ልዩ ስሜት አለው ብዬ አስባለሁኝና እንዲሁም ተማሪ በተለያዩ መስኮች አልፎ ሲመረቅ ደስ ይላል። ደግሞ በከፍተኛ ማዕረግ ሲሆን ይለያል። እንተዋወቅና ያለውትን ስሜት አጋሩ። ሳሙኤል ቀቆ እባላለሁ። የሲስተር ሊሊ አባት ነኝ። ሲስተር ሊሊ እንደዚህ በመመረቋና ደግሞ በከፍተኛ ማዕረግ በርካታ ሽልማቶችን መውሰዷ ምን ተሰማዎት? በመጀመሪያ ሊሊን እንደዚህ ስለረዳት እግዚአብሔር እጅግ አድርገን እግዚአብሔርን እናመሰግናለን። አንዱ ትልቁ የእግዚአብሔር እርዳታ ነው። ስለዚህ እሷም ደግሞ በዚህ ደረጃ እንድትደርስ እኛም በዚህ በህይወት ሆነን እንድናይ አብረን እንድንሆን በዚህ መንገድ ደስታ እንድንካፈል ረዳን እግዚአብሔርን እናመሰግናለን። እጅግ በጣም ደስ ብሎናል። ማሚስ እንዴት እየተሰማዎት ነው ያለው የሚለውን ሀሳብ ደግሞ ብንጋራ። ያው ልጅን ለማሳደግ በአንድም በትምህርት በተለያዩ ነገሮች ደግሞ ብዙ ልፋት አለውና ዛሬ ላይ ያንን ውጤት በሚያካክስ መልኩ ተመርቃ ሲያያት ምን ተሰማዎት? እንታወቅ። በጣም ደስ ብሎኛል። በቅድሚያ እግዚአብሔርን አመሰግናለሁ። እዚህ ትምህርት ቤት ከገባችበት ቀን ጀምሮ እግዚአብሔር ጠብቋት ዛሬ ደግሞ በሰላም በከፍተኛ ውጤት ተመርቃ ስላየኋት በጣም ደስ ብሎኛል። እግዚአብሔር ይመስገን። እጥፍ ድርብ ደስታው የሚሆን ይመስለኛል ደግሞ በማዕረግ ሲሆን አይደል? በጣም ደስ ብሎኛል። እንባይ መቆጣጠር አቅቶኛል። ደስ ብሎኛል በጣም። እግዚአብሔር ክብሩን ይውሰድ። የግቢው የነበረሽን ቆይታ እንዴት አድርገሽ ባጭሩ እስከዛሬ ትገልጫለሽ? የግቢው የነበረው ቆይታ ያው ከባድ ቢሆንም ግን ያው እግዚአብሔር አለ፣ ጓደኞችሽ አሉ እና ደግሞ ጥሩ ኢንቫይሮንመንት አለ ብዬ አስባለሁኝ። ጓደኛም ቤተሰብ ማለት ሁሉም ነው አንድ ላይና ለብቻ የሚቻል ነገር አይደለም። ከጎንሽ ያሉ በጣም ብዙ ሰዎች አሉና ያለ ብቻዬን አልመጣሁም። እግዚአብሔር አለ፣ ብዙ ሰዎችም ከጎን ያሉ ቤተሰቦቼም አሉና እንደዛ ነው። ቤተሰቦችሽ ይሄንን ቀን ከጎንሽ ሆኖ ደግሞ በማሳለፋቸው ለየት ያለ ሌላም ደግሞ የራሱ ስሜት አለውና ለነሱ ምን ማለት ትፈልጊያለሽ? የነሱስ እዚህ በመሆናቸው ምን ተሰማሽ? ዋው ማለት በጣም ማለት ከዚህ በላይ ማለት ልክሳቸው ነው በጣም ፈልገውና ከዚህም በላይ ገና ብዙ ላሳካላቸው ፈልጋለሁኝና እንዲኮሩብኝ ፈልጋለሁኝ። ይሄ መጀመሪያው ነው ላቸዋለሁ። እናንተስ ምን ማለት ትፈልጋላችሁ? ያው ክሳል ጅማሮ ላይ ናት አይደል? አሁንም ገና ይቀራታል። በዚህ በጀመረችው ኤነርጂ ደግሞ ትቀጥላለች ብዬ አስባለሁ። በዛ ሁሉ ደግሞ ከጎኗ ነን እስከ መጨረሻ እቅዷን እስክታሳካ ድረስ ከእግዚአብሔር ጎን ሆነን እኛ ደግሞ አብረናት ነን። በሚያስፈልጋት ሁሉ እናግዛታለን። ልጅቷ ከህፃንነቷ ጀምሮ በጣም ጎበዝ ተማሪ ናት። ከነርሰሪ ጀምሮ በጣም ጎበዝ ተማሪ ናትና በጣም ነው መንኮራባት። ግን ያው እግዚአብሔር ነው ደግሞ እሷን የረዳት። ገና ከዚህ በላይ ደግሞ እንደገና ትምህርቷን ትቀጥላለች። ማስተርሷን ዶክተር ትሆናለች ገና። ይሄን ነው የምጠብቀው ከእግዚአብሔር ጋር ማለት ነው። በጣም አድርጌ አመሰግናለሁ። ደግሞ ከዚህም የበለጠ ለፍሬ በቅቶ ዳግም በሌላ መስክ ያገናኘን። አመሰግናለሁ። እንኳን ደስ አላችሁ። እሺ፣ መልካም ጊዜ። ቴንክ ዩ። እናት ያባት የልፋት ዋጋቸው
ተመልሷል ዛሬ ቀን መልሳቸው ደስ ብሎኛል ደስ ደስ ይበላቸው ደስታዬ ደስታዬ ነው ዛሬ ቀደም ሲል እንደተከታተላችሁት እንግዲህ የወራቤ ዩኒቨርሲቲ ከ1500 በላይ ተማሪዎችን በተለያዩ መስኮች በድህረ ምረቃ አስመርቋል። እኛም እንግዲህ በተወሰነ መልኩ የምርቃት ስነ ስርዓቱ ምን ይመስላል የሚለውን አስቃኘናችሁ። ቀሪ ኢንዲሲ ፕሮግራሞች ይቀጥላሉ። መልካም ጊዜ። የዚህ ስነ ስርዓት ታዳሚ የሆናችሁ ባለቤት የሆናችሁ በብዙ ውጣ ውረድና ልፋት አልፋችሁ ለዚህች የተወደደች ቀን የደረሳችሁ ውድ ተመራቂዎችና አስመራቂዎች እንኳን ደስ ያላችሁ። ደስታዬ ነው ዛሬ ዓለሜ ነው ደስታዬ ደስታዬ ነው